በጣም መጥፎ ዱርዬ ሰው ነበርኩ ይላል ይሄ ሰው። ኢኮኖሚ ሀብታም ነኝ። አንዴ መኪናዬን አስነስቼ ሲጋራዬን እያጨስኩ ሳመራ በጎዳናው ላይ ከርቀት ከኤሌክትሪክ ፖል ጋር የተጋጨ ነጭ መኪና ተመለከትኩ። ሩጬ ወደዛ ሄድኩ እሱን ለማዳን። ስጠጋው ከርቀት መኪናው በፊቱ ኑር፣ በዛ ሰው ኑር መኪናው ያበራ ነበር። በጣም ተጠጋሁትና ላድነው እጅ ልሰነዝር ስል ሰውየው ግማሽ አካሉ ተረግጦ ነበር ተጨፍልቆ። ልታድነኝ ትፈልጋለህ አለኛል። በዛ ሞት አፋፍ ላይ ሆኖ አዎ አልኩት፣ ላግዝ ነው። እንግዳ ሲጋራን ጣል። መጀመሪያ ሲጋራዬን አስጣለኝ። ደነገጥኩ አለ። ይሄ ሞት አፋፍ ላይ ያለ ቃል ከባድ ነበር። ደነገጥኩ። ከዛ ጎትቼ ላወጣው ስል ምን አለኝ? አሁንም ልትረዳኝ እውነት ትፈልጋለህ አለኝ። አዎ አልኩት። ይሄ የምትፈልግ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ አለው መሰል። እዛው ላይ ሞት አፋፍ ላይ ያለ ሰው ነብያችን ምን አሉ? መን ሰነዐ ለኩም ማዕሩፈን ፈካፊሁ፣ አንድ ጥሩ የሰራላችሁን ሰው በጥሩ ምላሽ ስጡት ይላሉና እኔ ደግሞ ሞት አፋፍ ላይ ነኝ፣ መዳኛ የለኝም። ግን ጥሩ ነገር ልሰጥህ የምችለው ነገር ቢኖረኝ ምክሬን ነው፣ ልምከርህ አለኝ። ኢተቂላህ አላህን ፍራ፣ ኢተቂላህ አላህን ፍራ፣ ኢተቂላህ አላህን ፍራ አለኝ። ሶስቴ ተርበደበድኩ አለ። ከዛ ምን አለኝ? ኢያከ ወሩፈቃኢ ሱእ፣ መጥፎ ጓደኞችን ራቅ አለኝ። ተርበደበድኩ፣ ደነገጥኩ። ይህን ሰው ወደዛ ወስደን ወደ ቤት የተመለስኩ። ልተኛ ሞከርኩ፣ አልተሳካልኝም። ተነሳውና ለሌት ሻወር ወስጄ በጣም ደንግጫለሁ። መስጂድ እጄ አካባቢ ካለ መስጂድ ላይ ሱብሂን ሰገድኩ። እንዳበቃው የመስጂዱን ኢማም ሄድኩና ያ ኢማም የተከሰተውን ሁላ ነገር ነገርኳቸው። የመስጂዱም ሼኽ ምን አሉኝ? احمدالله الذي أحياك بموت ذلك الرجل، በሱ ሞት አንተን ህይወት የዘራልህን አላህን አመስግን። እሱን አላህ በዛ ክስተትከው ወደ አኺራ ሲወስዱ አንተን አስተምሮ እንዲወጣ አደረገው። احمدالله الذي أحياك بموت ذلك الرجل አሉኝ። ከዛ ወዲያ ራሴ ተመልሼ ለኔም ለሱም ዱዓ ያደረኳለሁ ይላል። አያችሁ የትም ቦታ ላይ ዳዕዋል። ሞት አፋፍ ላይ ወግ ስደት ላይ ሂጅራ ላይ ብርድ ነው ክረምት ነው በጋ ሁሌም ዳዕዋ። ንግድ ቦታው መስሪያ ቤት ላይ ሆንክ ሁሌም ዳዕዋ። ወደ አላህ ነው ሰዎች መጣው። አንተ ዝም ብለህ ዳዕዋ አድርግ፣ አላህ አንድን ቀልብ ይመራልሃል። ንያ ኢኽላስ ከማር ሌላ መጨረሻ የምንማረው ከዙልቢጃደይን ህይወት ታሪክ የምንማረው ስምንተኛው ትምህርት ጠለቡል ዒልም፣ ዒልምን መፈለግ ነው። ዙልቢጃደይንን እንድትመለከት ነው። በቅንጦት በምቾት ያደገ ለግላጋ ወጣት ነው። ነገር ግን ዲንን ለማወቅ ካለበት አገር ወደ መዲና ወደሚወስደው ዳርቻ ጎዳና መገንጠያ ድረስ በእግሩ ይመጣል። ከዛ በኋላ በእግሩ 13 እስከ 15 ኪሎ ሜትር እየተራመደ